በአንድ ነገር ነው መካፈል ፈለግኩት፣ ግን ሞር እንድንጸልይ ስለፈለግኩ አንድ እግዚአብሔርን ቃል ለትምህርት እንካፈልና እንጸልያለን። የእግዚአብሔር ስም ይባረክ። እንግዲህ ሁላችንም አመት ጀምሮ ሲያልቅ ቅድም ስትናገረው ነበርና የረዳን እግዚአብሔር ይባረክ። እግዚአብሔር በሲዝን የሚሰራ አምላክ ነው። እያንዳንዳችን ሲዝን አለ፣ ጊዜ አለ፣ ወቅት አለው እና ከፊት ያለው ዘመን ደግሞ እግዚአብሔር በህይወታችን ምን እንደሚሰራ እናውቅ። እኛ ግን እዚህ አሁን ኤግሊሻዚ ልክ እንደ አንድ ሰው ብቻ ሳይሆን በምድር ላይ የተበተነው የእግዚአብሔር ሰራዊት ምን እግዚአብሔር ሊያከናውንበት እንደፈለገ የምንጸልይበት ነው። ኢየሱስ ክርስቶስ ጌታ ነው። የጾም ጸሎት ፕሮግራም እንትን ሲሰጥ እሱን ሰምታችሁት ከሆነ የተለያዩ ርዕሶች አሉ። በጣም ደግሞ እነዛ ርዕሶች በጣም አንገብጋቢ ሆነው ያገኘናቸው እዚህ ባለ ቆይታችን ማለት ነው በሳውዝ አፍሪካ። ስለዚህ አንድ የእግዚአብሔርን ቃል እናነብና ከዛ በዛውን ጸልየው ትናንትና ስንጸልይ ነበረ። ዛሬ አሁን እንጸልይና ከዛ ነገ ጠዋትም ደግሞ ያው በዚህ ርዕስ ላይ እንቀጥላለን። ጸሎቱ የእግዚአብሔር ቃል ደግመን ስንጸልየው አለማመን ሳይሆን አንድ ነገር እንደሚያደርግ ስለምናምን ነው። የእግዚአብሔር ቃል በመዝሙር 77 ላይ እንደዚህ የሚል ቃል አለ። በጌታ በኢየሱስ ስም አነባዋለሁ። በቃሌ ወደ እግዚአብሔር ጮኩ፣ ቃሌም ወደ እግዚአብሔር ነው፣ እርሱም አደመጠኝ። በመከራዬ ቀን እግዚአብሔርን ፈለግኩ። እጆቼም በሌሊት በፊቱ ናቸው፣ አላረፍኩም። ነፍሴም መጽናናትን አልቻለችም። እግዚአብሔርን አሰብኩት፣ ደስም አለኝ፣ ተናገርኩ፣ ነፍሴም ፈዘዘች። ዓይኖቼም እንዲተቁ ያዝኋቸው፣ ደነገጥኩ፣ አልተናገርኩም። የድሮውን ዘመን አሰብኩ፣ የዘላለም ዓመታትን አሰብኩ፣ አውጠነጠንኩ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ዛሬ አውጠነጠንኩ በሚለው ነው የምናወራው። ሃሌሉያ! አባት ሆይ እናመሰግንሃለን፣ በእውነት እንባርካለን። ዛሬ ቃልህን እንድትገልጠው ብርሃኑን እንድታመጣው በልባችን ላይ እንድታበራ ለአንዴ ሳይሆን ከነፍሳችን ጋር እንዲጣበቅ የቃል እውነት በኢየሱስ ክርስቶስ ስም እንዲያገኘን የምክር መንፈስ እውነተኛ የሆነው የምክር መንፈስ ያገኘን በኢየሱስ ክርስቶስ ስም ያለመከልከል ቃልን ተርትረው ስለ ሁሉ እናመሰግናለን። ክፉ ሀሳብ ሁሉ በኢየሱስ ክርስቶስ ስም ጸጥ ይበል። እናመሰግናለን በጌታ በኢየሱስ ስም። ኢየሱስ ክርስቶስ ጌታ ነው። በጣም አጭር ደቂቃ ነው ማውራት የምፈልገው ብዙ እንድንጸልይ ማለት ነው። የእግዚአብሔር ቃል ይሄኛው መዝሙር 77ን ስንመለከት የአሳፍ መዝሙር ነው። እንግዲህ መጽሐፍ ቅዱሳችን መዝሙር ብዙ ጊዜ የዳዊት መዝሙር ነው እና አንዳንዴም ማን እንደጻፈው እንኳን ሳናቅ ዝም ብለን የምናነበው። ከላይ ግን የቆሬ ልጆች መዝሙር የአሳፍ መዝሙር ብሎ ያስቀምጥልናል። አሳፍ የአምልኮ መሪ ነው። እስራኤል መካከል የአምልኮ መሪ ነው። በእንግዲህ የእግዚአብሔርን ሕዝብ ወደ እግዚአብሔር ሀሳብ የሚጎትት አንድ ሰው ነው እና ይህ አሳፍ ግን እዚህ ጋር ሲደርስ አንድ ነገር አደረግኩኝ ይላል። በጣም የሚገርማችሁ ምንድን ነው ያለው? የመጀመሪያው ነገር በቃሌ ወደ እግዚአብሔር ጮኩ፣ ቃሌም ወደ እግዚአብሔር ነው፣ እርሱም አደመጠኝ አለ። በትርጉሙ ደግሞ ድምፄን ከፍ አድርጌ ወደ እግዚአብሔር ጮኩ፣ ይሰማኝ ዘንድ ወደ አምላኬ ጮኩኝ ነው የሚለው። ማለት አሳፍ ዝም አይደለም ያለው፣ ጮኩኝ፣ ቃሌ አበዛው። ቃሌን ደግሞ ሳመጣ አለ ወደ ሰዎች አይደለም፣ ወደ እንትን አይደለም፣ ወደ እግዚአብሔር ነው የጮኩትኝ አለ። ጩኸቴ ወደ እግዚአብሔር ነው። በጣም የሚገርመው ደግሞ እሱ አደመጠኝ ነው ማለት መሰማቱ እርግጠኛ ነው። አሳፍ ጩኋል። ሲጮህ ስፔሲፊክ አድርጎ ነው የጮኸው።
ወደ እንትና ወደ እግዚአብሔር ነው። ሌላ እንትን እንዳልጮኸ እርግጠኛውን የነገረን ወደ እግዚአብሔር ነው። ከዛ እርሱ ሰማኝ አደመጠኝ ይላል። ሃሌሉያ! እግዚአብሔር የሚጮሁትን የሚሰማ አምላክ እንደሆነ በጣም በእርግጠኝነት እየነገረን ነው። ልመና የሚሰማ ያውም በጨነቀው ጊዜ 2ኛ ቁጥር በመከራዬ ቀን እግዚአብሔርን ፈለግኩ፣ እጆቼን በሌሊት በፊቱ ናቸው፣ አላረፉም፣ ነፍሴ መጽናናት አልቻለችም። አሳፍ እያለ ያለው ይሄን ነው። በመከራዬ ቀን ወደሚሰማኝ ታማኝ ወደ ሆነው ጩሁ ወደ እኔ ወዳለው ወደ እግዚአብሔር ጮኩኝ። ቃሌ ስፔሲፊክ ሄዶ በቃ ለጌታ ብቻ ለእግዚአብሔር ብቻ የሚሆን ጩኸት ነው የጮኩትኝ። እግዚአብሔር የሕዝቡን ትግል የሚሰማ አምላክ ነው። የሕዝቡን ስቃይ የሚያይ አምላክ ነው። ጆሮቹ ለእርዳታ የተከፈቱ ናቸው። ይሄንን ነው አሳፍ የሚያውቀው። ስለዚህ ቀጥታ ታማኝ ወደሆነው ወደ እግዚአብሔር ጮኩኝ። ይሄ ብቻ አይደለም። በመከራዬ ቀን የጮኩት እግዚአብሔርን የፈለግኩት በዛ ቀን ነው። በሌሊት ፈለግኩት፣ በዛም ፈለግኩት አለ። ግን አንድ ነገር አልሆነም አለ። ይሄ ሁሉ ሆነና ነፍሴ ግን መጽናናት አልቻለችም አለ። እንዴ አሳፍ ምን እያለ ነው? እየጮኸ ነው። ወደ እግዚአብሔር እየጸለየ ነው። ታማኝ ወደ ሆነው በመከራ ጊዜ ለሚሰማ ይሰማኛል እያለ እየተናገረ ነው። ነፍስ የምትባለው ግን መጽናናት አልቻለችም ማለት። ኢየሱስ ክርስቶስ ጌታ ነው። እየተጮኸ ማለት እየተጸለየ እንትን እያለ ነው። ነፍስ ግን መጽናናት አልቻለችም። እግዚአብሔር የቅርብ አምላክ ነው። አሜን። እግዚአብሔር በችግር ጊዜ ደራሽ ነው። ሃሌሉያ! እግዚአብሔር የሚተው አምላክ፣ ታማኝ አምላክ ነው። ታማኝ የሚተው አምላክ አይደለም። ታማኝ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ግን መዝሙረኛው አሳፍ ግን ሲናገር እግዚአብሔር እንደዚህ እንደሆነ እያወቀ ሰማኝ እያለ ቃሉን ወደ እግዚአብሔር ጸሎቱ ወደ እግዚአብሔር እያመጣ ነፍስ ግን በውስጡ መጽናናት አልቻለችም ይላል። ቁጥር 3 ነው። አሁን ተመለሰ። እግዚአብሔርን አሰብኩት፣ ደስ አለኝ፣ ተናገርኩ፣ ነፍሴ ፈዘዘች አለ። ሃሌሉያ! የቅድሙ ጩኸትና የአሁኑ ጩኸት ይለያያል። የቅድሙ ቃሌን አለ። ይሄ ዝም ብሎ ቃሌን ወደ እግዚአብሔር ነው እጮሃለሁ፣ ለሁሉ ነገር፣ ለበርበሬውም፣ ለሽሮውም፣ ለሁሉም ነገር እጮሃለሁ። እሱ ደግሞ የእስራኤልን ሕዝብ አንድ ላይ እንትን አድርጎ ወክሎ የሚጮህ ሰው ነው። እጮሃለሁ በቀንም ወደ ታማኝ ወደሆነ እግዚአብሔር እጮሃለሁ። ነገር ግን አለ ነፍሴ በቃ አልተጽናናችም ነበር አለ። ቁጥር 3 ላይ ግን እግዚአብሔርን አሰብኩት አለ። ሃሌሉያ! ደስ አለኝ፣ ተናገርኩ፣ ነፍሴ ፈዘዘች አለ። አሁን ነፍስ የሚያፈዝ ነገርን እግዚአብሔር በውስጡ አመጣለት። ኢየሱስ ክርስቶስ ጌታ ነው። ቅድሙ አይነት ጩኸት ብቻ አይደለም፣ አሁን የተለየ ጩኸት ነው አለ። ሃሌሉያ! ከዛ በኋላ እግዚአብሔር ራሱን ሳስበው፣ እግዚአብሔር ራሱን ከምንም ጋር ያልተቀላቀለ እግዚአብሔር ራሱን ሳስበው ደስ አለኝ፣ ተናገርኩ። አሁን ነፍስ የፈዘዘች አይኖቼ እንዲተጉ ያስኳቸው። ልክ ይሄ አይነት ነገር ውስጥ ስገባ፣ እንደዚህ አይነት መገለጥ ውስጥ ስገባ፣ ስለ እግዚአብሔር ብቻ ሳስብ፣ ስለ ሁሉ ቻይነቱ ሳስብ፣ ስለ ነገሩ ሳስብ፣ አሁን አለ ነፍስ የፈዛለች፣ አይኖቼ እንዲተጉ አዘዝኳቸው፣ ደነገጥኩ፣ አልተናገርኩም ማለት። አሁን የቃል ብዛት አይደለም ማለት። ምንድነው ያፈዘዘ? ቁጥር 5 የድሮውን ዘመን አሰብኩ። አሁን ንግግር አይደለም። ሃሌሉያ! የድሮውን ዘመን አሰብኩ፣ የዘላለሙን ዓመታት አሰብኩ፣ አውጠነጠንኩኝ አለ። ኢየሱስ ክርስቶስ ጌታ ነው። የዘላለሙን የእግዚአብሔርን ሐሳብ አመጣሁት። እሱን አሁን ማሰብ ጀመርኩኝ። ክብር ለእግዚአብሔር ይሁን። ቅድም ስለ ጭንቀቴ ብቻ ነው፣ ቅድም ስለማወራው ስለገባሁበት ችግር ብቻ ነው። አሁን ግን አለ ሃሌሉያ ከእስራኤል ነገድ ከችግራቸው ውጭ የሆነ
አንድ የዘላለም ሐሳብ አለ። አንድ የዘላለም እግዚአብሔርን ማሰብ ስጀምር የዘላለሙን ሳስበው እግዚአብሔር ራሱ ሳስበው ደስ አለኝ። እሱ ብቻ አይደለም፣ ከደስታ ያለፈ ቅድም ነፍስ አልጽናና ያለችበት ጉዳይ እያለ ጉዳዩ አለ እኮ እግዚአብሔር ራሱ ሳስበው የዘላለሙን አምላክ ሳስበው ታማኝ የሆነውን እግዚአብሔርን ሳስበው የድሮውን ነገር ሳስበው የዘላለሙን ነገር ሳስበው አለ። ሃሌሉያ። በሌሊት ከልቤ ጋር ተጫወትኩ፣ ነፍሴን አነቃኋት። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ቅድም ነፍስ አልጽናና ያለች ነፍስ አሁን እዚህ ጋር ሲመጣ ንቂ። ሃሌሉያ። የዘላለሙን ሲያስብ እግዚአብሔር ራሱ ሲያስብ አዶናዩን ሲያስብ ኤልሻዳዩን ሲያስብ ሃሌሉያ። አሁን እዚህ ጋር ሲደርስ ሌላ ታሪክ ነው። ነፍሱን ንቂ ያላት መውጠንጠን ሲጀምር የምድሩን አልፎ ትቶት መጀመሪያ አውርቷል። ልክ እንደኔና እንደናንተ ስለ ቃል ነበረ። በቃ እግዚአብሔር ስላለባቸው መከራ ሲደርስ እንዲደርስላቸው ይደርሳል እያለ እየተናገረ ጃውት አይደለም፣ ጥርጣሬ አይደለም። እንደሚደርስ ነው ሲያውቃል፣ በደንብ ነው የሚያውቀው። ግን ያኛው እዚህ ጋር ስላለው ነገር ብቻ ነው። አሁን ግን አለ ከችግሩ በላይ የሆነውን እግዚአብሔር የዘላለሙን እግዚአብሔር ድሮ ያሳለፈውን እግዚአብሔር ያሻገራቸውን እግዚአብሔር በአባቶቹ ትረካ የሰማውን እግዚአብሔር ከፍሎ ያሻገራቸውን እግዚአብሔርን እሱን ሳስበው ሰው ጠነጥነው አለ። ሃሌሉያ። ከዛ በኋላ ግን በሌሊት ከልቤ ጋር ተጫወትኩኝ አለ። ነፍሴን አነቃኋት፣ እግዚአብሔር ለዘላለም ይጥላል አለ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አሁን የእስራኤል ሕዝብ ካለበት ነገር ለመውጣት እንጂ አለ እግዚአብሔር ራሱን አሰበውና ታማኝ የሆነውን ማለት ከኛ ጋር የማይቀያየረውን ከእስራኤል ሕዝብ ጋር ማለት በእያንዳንዱ ዲስታንስ የማይቀየር ውሃ ሲያገኝ እሺ ብሎ ቀጥሎ ደግሞ እንጀራ፣ ምግብ፣ ውሃ፣ ስጋ እያለ ሐሳቡን የማይቀያየር ወደኋላ ወደፊት የማይ የግብፅን ሽንኩርት የፊት የኋላ የማይናገር ከሱ ጋር ሐሳብ የማይቀያየር እግዚአብሔር ታማኝ የሆነውን እግዚአብሔር እሱን አሰብኩት። ሃሌሉያ። እሱን ሳስብ ደስ አለኝ አለ። ነፍስ ቅድም አልጽናና ብላ ነበር። አሁን ግን ነፍሴን በቃ አውጠንጥኝ አልኳትኝ፣ አሰብኩትኝ። አሁን አነቃኋት። ንቂ፣ ለዚህ ጉዳይ ንቂ፣ ላለሽበት ችግር ሳይሆን ለዚህኛው ጉዳይ ንቂ። ይሄ ለዘላለሙ አምላክ ንቂ፣ ለታማኙ አምላክ ንቂ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ለዛኛው ንቂ ያላት። ሃሌሉያ። አሁን ጥርጣሬ አይደለም። እሱ እየታገለ ነበረ መጀመሪያ ነፍስ አልጽናና ብላ በዛ ቃል በዛ ቃል ነው ነበር። አሁን ግን ስለ እግዚአብሔር ሲያስብ ከጥርጣሬ ይልቅ እምነት ውስጥ ገባ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ከዛ ያመጣዋል፣ ያሉበትን ነገር ያመጣዋል። እንደዚህ ላል ቁጥር 7 ላይ ነፍሴን አነቃኋት ካለ በኋላ እግዚአብሔር ለዘላለም ይጥላልን? ጥያቄ ይጠይቃል። እንግዲህ ቸርነቱን አይጨምርምን? ለዘላለም ምሕረት ለልጅ ልጅ ተቆጠረችን ይላል። የተናገረውስ ቃል አልቋልን? እግዚአብሔር ሞገሱን ረሳ? በቁጣውስ ምሕረቱን ዘጋው? እነዚህን ጥያቄዎች በጣም ሰፊ የሆኑ ጥያቄዎች ነው የሚጠይቀው። እግዚአብሔር ለዘላለም ይጥላል ማለት ከዚህ በፊት አለ እግዚአብሔር ለዘላለም አይጥልም የሚል ቃል አለ ኤርሚያስ ላይ። እግዚአብሔር ለዘላለም የማይጥል አምላክ እንደሆነ ያውቃል። ከዛ ምሕረቱ ለልጅ ልጅ ሃሌሉያ አሜን ተቋርጧል ይላል። እግዚአብሔር ቃል ገብቷል። ምሕረቱን ከኛ እንደማያርቅ ለእስራኤል ሕዝብ ቃል የገባ አምላክ ነው። እግዚአብሔር ሞገሱን ረሳ እንዴ? በቁጣው ምሕረቱን ዘጋው እንዴ? ተዘጋ እንዴ ነገሩ? ቁጥር 10 ስምንት ይህ ድካም ነው አልኩ። የልዑል ቀኝ እንደተለወጠ እግዚአብሔር እንደተቀየረ ይሄንን ማሰብ የኔ ድካም ነው። ቁጥር 10 እንደውም በትርጉሙ እንደዚህ ነው። እኔም የልዑል ቀን እጅ እንደተለወጠ ማሰቤ ይህ ድካም ነው አልኩ። ኢየሱስ ክርስቶስ ጌታ ነው። ይሄንን ማሰቤ
እግዚአብሔር ተቀየረ ብዬ ማሰቤ፣ ምህረቱ ተዘግቷል ብዬ ማሰቤ፣ ከዚህ በኋላ መጥቶ አይረዳንም ብዬ ማሰቤ፣ ይሄ የኔ ድካም ነው። ከዛ በኋላስ ኢየሱስ ክርስቶስ ጌታ ነው። ቅድም አልጽናና ያለች ነፍስ እግዚአብሔርን ሲያስብ ደስ አላት፣ መጽናናት ቻለች። ቁጥር 11 ጀምሮ እንደዚህ አለ፣ የእግዚአብሔርን ስራ አስታወስኩ፣ የቀደመውን ታምራት አስታወስኩ። ምግባሩን ሁሉ እናገራለሁ፣ ስራውን እጫወተዋለሁ። ሃሌሉያ። እኔና እናንተ ከዚች ደቂቃ በኋላ የምንጸልየው ይሄንን ነው። ማለት ብዙ ብለናል፣ ስለ ሳውዝ አፍሪካ ብዙ ነገር ብለናል። አሁን ደግሞ በጣም እንዲደርስልን የፈለግነው ጉዳይ አለ። ሰው እንዲሞት አንፈልግም። ከዚህ በፊት ጩኸናል። እንደ የቀድሞውን ነገር አሁን ማውጠንጠን አለብን። እንደ አንድ ልብ ሆነን ጮኸን እግዚአብሔር አቁሞልናል። የማይቆም የሚመስል ሰደድ የነበረውን ሰው ሁሉ በዛም በዚህም ታገተ ሲባል እንደ አንድ ልብ ሆነን ስንጮህ እግዚአብሔር እንዴት አድርጎን ጣልቃ እንደገባልን አሁን የቀድሞውን ነው ማውጠንጠን ያለብን። እግዚአብሔር እንዴት እንደረዳን እዚህ ሀገር ላይ 10 ዓመት የቆያችሁ 20 ዓመት የቆያችሁ 1 ዓመት የቆያችሁ ብቻ የእግዚአብሔር ምሕረት በኢትዮጵያኖች ላይ እንዴት እንደተገለጠ እግዚአብሔር እንዴት በቃ አለቀ ምናምን ባልንበት ነገር ጣልቃ እየገባ እንዴት ነገሮችን ሲገለብጥልን እንደነበረ እንድናውጠነጥን ነው። አሁን ይሄ ቅድም አሳፍ እንዳለው ይሄ የኛ ድካም ነው። ነገሮች ተዘግተዋል። ቤት የምህረት ማለት ብዙ ሄደናል። እኛ ከእግዚአብሔር ርቀን ሄደናል። እሱ ምንም ጥርጥር የለውም። በጣም ነው ከእግዚአብሔር ርቀን በጣም ሄደናል። እስራኤላኖች እኮ የሚገርማችሁ ማለት ነው እግዚአብሔር መጥቶ አዲስን ነገር አደርጋለሁ ሲላቸው እነሱ ከእግዚአብሔር በጣም ርቀው ስለሄዱ ሃው ነው የሚሉት። እንዴት ማለት እግዚአብሔር በቃ ከነሱ የራቀ እነሱ ከእግዚአብሔር ስለራቁ እግዚአብሔር ከነሱ የራቀ ነው መሰላቸው። ልክ እንደዛ ነው አሁን ያለንበት ቦታ ጊዜ የእያንዳንዳችን ቤት ዘመኑን ስናየው በጣም ርቀናል። በቤተ ክርስቲያን ብትሉ በቅዱሳን መካከል የሚሆነው ነገር ዝርዝር አያስፈልገውም። ሄደናል፣ ጥለን ሄደናል። ከእግዚአብሔር ሐሳብ ነጉደናል። ግን አንድ ነገር አለ። ልክ አሳፍ እንደሚለው እንደጠየቀው እግዚአብሔር የምህረት ደጁ አልተዘጋም። ኢየሱስ ክርስቶስ ጌታ ነው። አልተዘጋም። ስለዚህ አሁን እዚህ ጋር የደረስነው ከዚህ ተነሳ ከዛ የተነሳ ደርሰናል። ግን አንድ ነገር አለ። አሁን የምናውጠነጥነው እሱን አይደለም። አሁን የምናውጠነጥነው ያ አይደለም። እንትን ስላደረግን እንትን ደረሰብን እሱ አይደለም። አሁን የምናውጠነጥነው የእግዚአብሔርን ምህረት ነው፣ ታማኝነቱን ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከቁጥር 11 ጀምሮ የእግዚአብሔርን ስራ አስታውስ፣ የቀድሞውን ታምራቱን አሰብኩኝ፣ ምግባሩን ሁሉ እናገራለሁ፣ በስራውን እጫወተዋለሁ። አቤቱ መንገድ በመቅደስ ውስጥ ነው፣ እንደ አምላካችን ያለ ታላቅ አምላክ ማን ነው ይላል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ማደሪያዎች እኔና እናንተ ነን። በዚህ ምድር እስካለን ድረስ እግዚአብሔር ስለምትኖሩባት ምድር ሰላሟን እሹ ብለውናል። ሰላሙን የመሻት ደግሞ የኔና የናንተ መቅደሱ የሆንን የኔና የናንተ ስራ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር እንዴት አድርጎ እንዳመጣን የምናውጠነጥንበት ሰዓት ነው። ትናንትና እንዴት እንዳስመለጠን እዚህ ጋር ብዙ ነገር ነው የሚለው። ታምራትን የምታደርግ ታላቅ አምላክ አንተ ነህ። አሕዛብን ለአሕዛብ ኃይልን ታስታጥቃቸዋለህ። ያዕቆብን ዮሴፍን ያመጣዋል። እያንዳንዱ የአሕዛብ ክንዳቸውን እንዴት እንዳፈረሰ እግዚአብሔር እንዴት አድርጎ እያንዳንዱን ነገር በታላቅ ኃይሉ በክንዱ እንዴት አድርጎ እንዳሸነፈ ማውጠንጠን የጀመረው አሳፍ እሱን ነው። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ እያንዳንዱን ሲናገር ደመናዎች ድምፅ ሰጡ፣ ፍላጻዎች ወጡ ይላል። የነጎድጓድ ድምፅ አውሎ ነፋስ ነበር፣ መብረቅም ለዓለም አበሩ፣ ምድር ተናወጠች፣ ተንቀጠቀጠች እያለ የእግዚአብሔርን ነገር ይናገራል። መንገድ በባህር ውስጥ ነው፣ ፍለጋ በብዙዎች አረማመድን አልታወቀም ይላል። ኢየሱስ ክርስቶስ ጌታ ነው። ሁሉንም ብለነው ጊዜያችን ይሄዳል። ግን ለዚህ አሁን ላለንበት ሲዝን ግን እግዚአብሔር እንደዛ ሆኖ በቃ ከፈለገ ሞገዱን እያናወጠ አውሎን እያናወጠ ይምጣ፣ ካልሆነም አረማመዱ ሳይታወቅ ይምጣልን። ብቻ እግዚአብሔር የድሮውን ያደረገልንን እያሰብን ከፊት ላለው ለምንሄደው ደግሞ እምነት ይሆንልናል። ክብር ለእግዚአብሔር ይሁን። ስለዚህ ለሶስት ነገሮች ነበር ከዛም ያለፉ ሊሆን ይችላል። በጣም ግን ሜጀር ሆነው የተቀመጡት አንደኛ ይሄ ግድያ የሚባለው ነገር፣ ሁለተኛ ወንድሞች መሞት የለባቸውም፣
በተለይ ደግሞ በጣም የሚያሳዝነው ደግሞ ንጹሐን ሰዎች መሞት የለባቸውም። ሰው መሞት የለበትም። ሁለተኛ ነገር በወረቀት ሰዎች እየተቸገሩ ነው። አሁን የሚቀጥለው ዓመት ሰዎች ቤተሰብ ልጆቻቸውን የሚያስተምሩበት እንዲህ አይነት ችግሮች አሉ። እግዚአብሔር በቃ ያንጎዳጉድልን። እነዚህ ነገሮች ይዘን እንጸልያለን። በቢዝነሱ ኤሪያ እና ቤተክርስቲያን ደግሞ በቃ ቤተክርስቲያን እንድትያዝ በአንድ ልብ። አሁን የድሮውን ነው የምናውጠነጥነው። አሁን ያለንበትን ካውጠነጠን ነው ችግር ነው ወገኖች። በእውነት ነው የምላችሁ። ላብራራላችሁ አሁን ችግር ነው ለእኔ ራሱ አንደበቴ ላይ ራሱ ችግር ነው ያለንበትን ኬዝ። ልክ ቅድም እንትና አሳፍ የመጀመሪያ ጩኸት ያለ ጩኋት እስራኤል ላይ ያለ ይሄንን ሰው እሱን ማውጠንጠን ከባድ ነው። ግን የእግዚአብሔርን ሀሳብ እግዚአብሔርን ራሱን ሀሳቡን አደራረጉን እሱን ነው እንድናውጠነጥን የፈለግኩት። ኢየሱስ ክርስቶስ ጌታ ነው። የእምነት አባቶች ያንን እግዚአብሔርን ራሱን አስቦት ነው እግዚአብሔርን አሰብኩት ደስም አለኝ ያለው አሳብ ያንን ምድራዊውን ነገር ችግሩን ይዞት የገባውን ወደ መቅደስ ይዞት ገብቶ የሚያስበው የሚያወራውን ነገር እሱን ትቶት ወደ እግዚአብሔር ሲመለስ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር እዚህ ጋራ የእግዚአብሔርን ታላቅነት እየነገረን ነው። የኛን ሁኔታ ታላቅነት አይደለም ለጌታ ብናስረዳው። አሁን ለነዚህ ነገሮች አሁን ላልኳችሁ በልባችሁ ላለ እኔ ላልተናገርኩት ግን ብዙ ሰዎች እየተሰቃዩበት ላለው ጉዳይ እንጸልያለን። ሃሌሉያ። ግን የምንጸልየው ሁኔታውን አይደለም የምናወራው፣ ሁኔታውን አይደለም የምንዘግብለት። ሂኖስ ያውቀዋል። በእውነት እግዚአብሔር ያውቀዋል። እግዚአብሔር ያውቀዋል። ክብር ለጌታ ይሁን። ስለዚህ ነጎድጓድን ማንሳት የሚችል የአውሎ ነፋስ ድምፅ ተጠቅሞ ጸጥ ማድረግ የሚችል የነገስታት ልብ በእግዚአብሔር እጅ እንዳለ ታውቃላችሁ። ወደ ፈለግ ያጋድል የለ። ስለዚህ ልባቸው በአንተ እጅ አለ ብለን ነው የምናውጠነጥነው። ኢየሱስ ክርስቶስ ጌታ ነው። አሁን ይሄንን ፍታው ክፈተው ከሚለው አልፈን እዚህ ጋራ የተቀመጡት ልባቸው ወደ አንተ ነው። ወደ ፈለግከው ማጋደል ትችላለህ። ክብር ለእግዚአብሔር ይሁን። ስለዚህ ቤተሰብ የማይጨነቅበትን ነገር እግዚአብሔር ያደርጋል። እኛ አሁን ምህረት ተዘግቷል ብለን ተዘጋ እንዴ እያልን ዳውት የምናደርግ ሰዎች አይደለንም። የእግዚአብሔር ምህረት በእኛ ላይ ፈሶ ነው ያለው። ሃሌሉያ። ብዙ ችግሮች አድርሰናል። ያንዳንዳችን ቤት ብዙ ነገር እግዚአብሔር ልክ እንደ እስራኤላውያኖች ነው እኛ የሆነው። ምድሪቱን አሳልፎ ከሰጠን በኋላ በራሳችን በገዛ እጃችን አበላሽተናታል። ያንን ግን ምህረቱ አልተዘጋም። ኢየሱስ ክርስቶስ ጌታ ነው። በዚህ አበላሸነው ብንለው አይጠቅም። ታላቅ የሆነውን እግዚአብሔርን ግን እንጠራዋለን። ሃሌሉያ። ትናንትናም ስንጠራው ነበረ፣ ዛሬም እንጠራለን፣ ነገ ጠዋትም እናውጠነጥናለን። ሃሌሉያ። የእግዚአብሔርን ታላቅነት አሁን ለነፍሳችን ነው የምንናገረው። ማይኮቻችሁን ክፈቱ። በዚህ ርዕስ ላይ እንጸልያለን። 10 ደቂቃ አለን። ኢየሱስ ክርስቶስ ጌታ ነው። እየተቀባበልን ነው የምንጸልየው። አውጠነጥናለሁ፣ በቃ አውጠነጥናለሁ። እግዚአብሔር እኮ ታሪክ ቀይሯል። በቃ ይሄ ታሪክ ቀይሯል። ዝም ብሎ ታሪክ ብቻ አይደለም፣ የመለኮት አሰራር ነው የምናወራው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ነፍሳችን አውጠጥኝ ነው የምንላት። መንፈስ ቅዱስ በሚያሳስባችሁ፣ መንፈስ ቅዱስ በሚላችሁ፣ መንፈስ ቅዱስ በዚህ በኩል ሲለን ልክ እንደ ዳንኤል አንበሳን አፍ የዘጉትን ልክ እንደነ ዳንኤል የእሳትን ኃይል ያጠፉትን ያንን እያውጠነጠንን ነው ለዚህ አሁን ላለንበት ጉዳይ የምንጸልየው። ኢየሱስ ክርስቶስ ጌታ ነው። ድምፃቸውን ጩኸታቸውን ሰምቶ ከ430 ዓመት በኋላ እግዚአብሔር ሰማሁ ብሎ የወረደ እግዚአብሔር ለእኛም ደግሞ በዚህ ምድር ላሉ ለህፃናቶች ቤት ለተቀመጡ በተለያየ ነገር አሁን ዲፕረስ ወደሚሆኑት ህፃናቶች ሁሉ እግዚአብሔር ድምፁን እንዲያመጣ በቃ እንዲለቅ እያንዳንዱ ነገር እንዲስተካከል እንጸልያለን። ኢየሱስ ክርስቶስ ጌታ ነው። ነገር ግን ከሁኔታው በላይ የሆነው የእግዚአብሔርን ታላቅነት፣ ገዢነቱን፣ ኃይሉን፣ ክብሩን እናወራለን። ኢየሱስ ክርስቶስ ጌታ ነው። ማይኮቻችንን ከፍተን እንጸልይ።